ይታደሉታል እንጂ አይታገሉትም አለ የሀገሬ ሰው። እና የልጇን አባት ስትነጥቁ ብዙዎቻችሁ ያለ እንቅልፍ የምታድሩ ዳኒ፣ እንደገና ደግሞ የሄርሜላ የውሽሚት አድናቂዎች ብዙ እየለፋችሁ ብዙ እየደከማችሁ ነው። እኛ ደግሞ ከትላንት ጀምረን ከሩታ ጎን እየነበርን አብርሽና ሩታ እንዳይለያዩ ብዙ መስዋዕትን እየከፈልንም እንከፍላለንም ወደፊትም እና ዞሮ ዞሮ ትላንትና ቪዲዮ ተለቆ ነበረ። ዛሬ ደግሞ በሩታ ቤት አዲስ ነገር አለ፣ ይለቀቃል። ቤቱን ሰብስክራይብ እያደረጋችሁ ማታ እኔ መመለሴ ስለማይቀር የደውል ምልክቱን ተጭናችሁ ተከታተሉኝ ነው ማለት ወዳለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱት፣ የደውሉን ምልክቱን ተጫኑ እና ደግሞ ትላንትና አብርሽ ቤት ቪዲዮ ተለቆ ነበረ። መጨረሻ ላይ ሩታ ልክ ስትገባ እነሱ ሊወጡ ሲሉ ነበረ እየተገጣጠሙ ቪዲዮ ያልደቀው። ዛሬ ደግሞ በሩታ ቤት ይመጣሉ በአዲስ ነገር፣ ደስ በሚል ነገር እና ቆይተው ቪዲዮ ልሰራ ስል በተው የሚደውሉት ነገር ግራ ነው የሚያጋባኝ ሀቂቃው ማለት ነው። አይለኩል ያህል ምልላቸው ነበርና ብዙ ጊዜ በተለይ እኛ ሴቶች በቃ ከኛ የሚበልጠን ሰው ስናይ ከኛ የምትበልጠን ሴት ከመጣች ከመሬት ተነስተን እንጠላታለን። ምንም ነገር ባታጠፋ ምንም ባትበድለን ባትደርስብን ራሱ ሴት ልጅ የምትበልጣትን ሴት አትወድም። እኛም መውደድ ያኔ ጠንካራ ሴት መገኘት ባለባት ሰዓት የምትገኝ ሴት ስናገኝ ማበረታታት ሲገባን፣ በተቃራኒ ያቺ ሴት አይንሽ ላፈር ባላየት እንዴት እንደምታስጠላኝ እንዴት እንደዚህ የምታደርገኝ ምናምን ብለን የሌላትን ስም እናወጣላታለን። እኛ ሴቶች እንደዚህ ነን። እንደው እኔ አንዳንዴ በወንዶች እቀናባቸዋለሁኝ ሀቂቃ። ከተዋደዱ እስከ ጥግ ድረስ የሆነ ነገር ቢቀያየሙ ቢለያዩ ራሱ አከሌ እኮ እንደዚህ እያደረገ ነበር። እስቲ ወንድ ልጅ ሆኖ የወንድ ልጅ ሚስጥር ሶሻል ሚዲያ ላይ አውጥቶ ሲናገር አይታችሁ ሰምታችሁ ታውቃላችሁ? አንድ ነገር በጣም ብልሃኛ ናቸው ብዬ ነው ማስበው። እና የጓደኛቸውን ሚስጥር ሶሻል ሚዲያ ላይ አውጥተው በዙሪያቸው ላሉ ሰዎች ሲናገሩ ሰምቼ አላውቅም። ሴቷስ አብራ ትበላለች፣ ትጠጣለች፣ ምን ትላለች። ከዛ በኋላ የነገረቻትን ሁሉ ሲጣሉ አውጥታ ታራግፋለች። ሳይጣሉ በፊት ራሱ አትንገሪ ብላ የምትናገረው ሴት ናት። አይኛ ሴቶች ሴት ለሴት እኮ በጣም ምቀኛ ነን ሀቂቃ ማለት ነው። እና ሩታ ለመጀመሪያ ስትመጣ አብርሽ የት ነበረ? ሀቂቃም በመልኩ ብትሉ በሀብቱ ብትሉ በምኑ ብትሉ በእጅ ማይያዝ ማይጨበጥ ማይታይ ነበረ። ሰው ፊት እንዲታይ ያደረገችው፣ ሰው ፊት ታዋቂ ያደረገችው ብዙ ጊዜ እናንተ ልትሉ ትችላላችሁ። ትዳር በጥቅም ነው ወይ ምናምን ልትሉ ትችላላችሁ። እዚህ ደረጃ ስታደርሰው ትላንትና ሳይወዳት እንደውም እሱ ነው ጥቅመኛ ብዬ ነው ማስበው። እና ሳይወዳት ነበረ የተጠጋት። በቃ ያኔ ሰው ታዋቂ ያኔ ስለወደዳት ስትመጣ ባህሪዋም በቃ ሁሉ ነገሯን ስለወደዳት ለዛ ነው ወይ የተጠጋት ብዬ እኔ አብርሽን ነው የምጠራጠረው። ዞሮ ያው እንደፈለገች ማድረግ ያለባት ሚስት ናት እንጂ ውሽማ አይደለችም። ውሽሚት ሳትሆን ሚስቱ ናት እንደፈለገች አብርሽን ማንቀጥቀጥ የምትችለው ብዬ ነው ማስበው። ከአንድ ወንድ ልጅ 18 ከሞላው በኋላ ከቤተሰቡ ወጥቶ ራሱን ችሎ ቤተሰቡ እንደዚህ ካልሆንኩ ተቀመጥ፣ ቁጭ በል፣ ሂድ ምናምን ብሎ አይለው። ይሄን አስረግጬ ልንገራችሁ ብዬ ነው። እና የውሽሚት አድናቂዎች እየመረራችሁን ዋጡት። መጨረሻ ላይ ሩታ መውሰዷ ስለማይቀር ዛሬም ደግሞ የምታዩት ነገር ታያላችሁ፣ ታለቅሳላችሁ። እኔ መቼም ቢሆን ከሩታ ጎን ነኝ።
አብርሽ ቢሆን ያው ማስተካከል ያለበትን ነገር ታስተካከል እንጂ አብርሽ በጣም ችግር አለበት ብዬ ነው ማስበው። ምክንያቱም ሰው የጎተተው ቦታ ነው እያለ ቆፍጠና አይልም። የወንድ አቋም የለውም ሀቂቃው ማለት ነው። ልንገረው ብዬ ነው። አንዳንዴ አብርሽ ወንድም የሚገኝበት ተገኝ። እኔ ሴት የምትገኝበት ቦታ የሚገኝ ወንድ እኔ ወንድ አይመስለኝም፣ ሴት ነው የሚመስለኝ ማለት ነው። እና ለማንኛውም የመረራችሁን ዋጦትና ትወስደዋለች እላችኋለሁ። ምንም ማድረግ አይቻልም። ምክንያቱም የ80 ባሏ ነው፣ እንደፈለገች የልጇ አባት ነው። ከዛም አልፎ ከሁለት ሶስት ሆናለች እና ቻሉት ልላችሁ ፈልጋለሁ። እሺ ሰምታችኋል።